ባለፈው ሳምንት የቴሪ ሄነሪና የካራገርን የሚሰጡትን ጸያፍ አስተያየት በውስጣቸው ያለውን የስነቦና ችግር አንስተን በሰፊው አውርቻለሁ። ትላንት ምሽት 7 ሰዓት ዘሳን በተባለ አንድ የእንግሊዝ ጋዜጣ ቴሪ ሄነሪ የቀድሞ መለያውን የቀድሞ ክለቡን ሐውልት የተሰራበትን ስቴዲየም በክብር የነገሰበት በእግር ኳስ ተጫዋችነት ማማ ላይ የወጣበትን በአርሴን ቬንገር ክብር አግኝቶ በዓለም ላይ ለፈረንሳዊያን ድንቅ አጥቂ መሆኑን በታሪክ የጻፈበትን የመለያው ሲነሳ በግንባር ቀደምትነት በአንደኛ ደረጃ የሚነሳው ቴሪ ሄነሪ ኖ ኤክስኪውዝ ይቅርታ የለም፣ ፕሪሚየር ሊጉን መብላት ነው፣ በዛሬው ጨዋታ መሸነፍ፣ በዘንድሮ ዋንጫ አለማግኘት ለአርቴታ ይቅርታን አያሰጥም ይላል። ምን አይነት ስነልቦና ነው? ሁሉም የአርሰናል ደጋፊ ዘንድሮ ዋንጫ መብላት ይፈልጋል። ሁሉም የአርሰናል ደጋፊ ዋንጫን ዘንድሮ ተስፋ አድርጓል። ከነዚህ ውስጥ ሁሉ በእጅጉ ሊደሰት የሚችለው ደግሞ ሚካኤል አርቴታ ነው። ኃላፊነቱን በጫንቃው የህዝቡን በሙሉ ምኞት በትከሻው ተሸክሞ የመለመላቸውን ልጆች ፊት አውራሪ አድርጎ በአዛዥነት ወደ ሜዳ ይዞ የሚገባው አርቴታ የዚህ ጉዳይ ግንባር ቀደም ኃላፊነት ያለበት ሰው ነው። ነገር ግን እንደ ዋግምት አስተያየት በመስጠት የታወቁት ነገር ግን ገንቢ ሐሳብ የሌላቸው ቴሪ ሄነሪና ካራገር በእግር ኳስ ውስጥ ወዳጅ ዘመዶቻቸውን ክለብ አርማዎቻቸውን በመቧጠጥ በመቧጨር የጭራቅ አይነት መንፈስ የተጣባቸው መሆናቸውን እነዚህ ሰዎች እግር ኳሳዊ መንፈስ አላቸው ወይ እንድንል ያደርጋል። ለጫወታው 12 ሰዓታት በቀሩበት ጊዜ ለጫወታው 24 ሰዓት ያነሰ ጊዜ በሚኖርበት ጊዜ ወደ ማይክ ይመጡና የውድድሩ አማካይ ወይም አካፋይ ባልደረሰበት ጊዜ አርሴናል ዘንድሮ ዋንጫ ካልበላ ምህረት የለም፣ ከዋንጫ ውጭ ምንም አይነት ውጤት ተቀባይነት የለውም ማለት ጀምረዋል። እንደምን አላችሁ? ቴሪ ሄነሪ ከማንም በላይ ዋንጫውን ወደ ኤምሬትስ እንዲመጣ መመኘት ሲገባው በጉዳት በተለይ ደግሞ አንድ ቦታ ያነሳው ምንድነው ስለ ጉዳት ማንሳት ፍጹም ተቀባይነት የሌለው ዜና ነው ይላል። ምን ማለት ነው? ምን ማለት ነው? እንግዲህ ክለብ ሰጡት ሞናኮን፣ የብሔራዊ ቡድን ምክትል አደረጉ ቤልጅየም፣ ወደ አሜሪካ ዘልቆ የጤና ቡድን የሚመስል ቡድንም ሰጡት፣ የፈረንሳይ ወጣት ቡድንም ሰጡት። ቴሪ ሄነሪ በወጣትነቱ በጠርዝ በኩል ሮጦ የአርሴናልን ክብርና የራሱን ዝና ከመቆለል ውጭ ከሜዳ ውጭ ወደ ማይኩ ቀርቦ የሚሰጣቸው አስተያየት በውስጡ ያለ የእርኩስ መንፈስ ገጽታ ካልሆነ እሱና ካራገር እንደኛ ሀገር ገበጣ ተጫዋቾች ቼዛቸውን እየተጫወቱ ከማይኩ ጠርዝ ባይደርሱና ራቅ ቢሉ ይሻላል። በተለይ ለተጫወቱበት፣ ለለፉበት፣ ክብር ዝና ላገኙበት፣ ለወደቁ ለተነሱበት፣ ከደጋፊው ጋር ወደ ተላቀሱበት ክለብ የሚሰጠው አስተያየት እንደዚህ ሊቧጥጥ የሚገባ አይደለም ብለን እናስባለን። አብዲና ፓቻን እንደምን አላችሁ? ኤቨርተን ከአርሴናል በብዙ ውጣ ውረዶች የተሞላውን ጨዋታ ባጭሩ እንቃኛለን። ባጭሩ ስንል ረጅም ጉዳዮችን እናነሳለን። ብዙ ቦታ እንረግጣለን፣ ብዙ ቦታ እናነሳለን። ከፕሮግራማችን ጋር አብራችሁ ቆዩ። አብዲ ነኝ፣ ፓቻም አለ። ዛሬ ፕሮግራማችንን ጀመርን። ሰላም ጤና ይስጥልኝ። አብዲና ፓቻንን በአብዲራዋ ቲዩብ። ይህ ፕሮግራም በአባትና በልጅ የሚዘጋጅ የዩቲዩብ ቻናል ሲሆን በሀገር ውስጥና በዓለም አቀፍ እግር ኳስ ዙሪያ በጥልቀት የምንወያይበት የራሳችንን ሐሳብ ከዓለም አቀፍ ንድፈ ሐሳብ ጋር እያገናኘን የውጩንም እያወደስን እየተቸን የሀገር ውስጡንም እያነሳን እየጣልን ለሀገራችን እግር ኳስና በመዝናኛው ዘርፍ ላሉ እግር ኳስን በጥሩ የመዝናኛ ዝንባሌ ለሚመለከቱ በዛ ውስጥም ላሉ ውድ ወንድሞቻችን እህቶቻችን የእግር ኳስ ቤተሰቦች የምናሰናዳው ፕሮግራም ነው። እንደምን አላችሁ? ለዛሬ ምሽት 5 ሰዓት ቅዳሜ የሚካሄደውን
የኤቨርተንና የአርሴናልን ጨዋታ ባጭሩ እንገመግማለን። ግምገማን ብቻ ሳይሆን የራሳችንንም ሐሳብ አስተያየት እንሰጣለን። እግር ኳስ በመርሃ ግብር ተቀርጾ በውድድር መስፈርቶች በዓለም አቀፍ ሕጎች በእግር ኳስ ሕጎች ለማለት ነው የሚዳኝ ቢሆንም የምናይበት አንግል የምንረዳበት መንገድ በትክክል አንድ መስመር ውስጥ ገብቶ በፋብሪካ እንደሚመረት ሳሙና ቅርጹም ሽታውም መዓዛውም ሳይዙም እኩል እንዲሆን ከተፈለገ የማሰብ ዝንባኔያችንን የመገንዘብ ብቃታችንን ሳናውቀው ተነጥቀናል ማለት ነው። እግር ኳስን በማየት በመውደድ በማንበብ በጥልቀት በመተንተን በምናካብተው ወይ በምንረዳው ልክ ለአድማጮች ለማድረስ በምንጥርበት ሰዓት ከአድማጩ ያነሰ የወደቀ የደከመ ከሆነ ማይክም መጨበጥ ፕሮግራሙንም በዩቲዩብ መጫን ጀብደኝነት ካልሆነ ተገቢም አይደለም፣ ድፍረትም ነው ብለን እናስባለን። አንዳንድ ጊዜ በፕሮግራሞቻችን ስለ ሴት ፒስ ስናነሳ፣ ስለ አሰልጣኙ አጫዋች ስናነሳ እዚህ ሆናችሁ እዛ ያሉትን ትተቻላችሁ የሚል እግር ኳስ ድንበር ገደብ ወሰን የለውም። ግን በእውቀት በመርህ በአግባቡ ለመተቸት የተጋለጠ የውድድር አይነት ነው። ስለተጋለጠ ብቻም በጥራዝ ነጠቅነት እንደ ቁንጫ ፊት ብሎ በማብጠልጠል ሌላውን አድማጭ ወይም ደግሞ የሰፈሩን ጀብራሬ ለማበሻቀጥ ወይም ለማብሸቅ ማይክ የሚጨበጥበት ዘመን በማሰብ መጠናቸው አነስተኛ የሆኑ ሰዎች ወደ መድረኩ መምጣታቸውን ፍንትው አድርጎ ያሳየናል። ማሰብ የተሳናቸው ወይም ደግሞ በማሰብ ውስጥ እግር ኳስን፣ ስነ ጽሑፍን፣ ስነ ጥበብን፣ ግጥምን፣ አርትን፣ ሙዚቃን ለመተንተን ዕውቀት እንድናጣ ከዕውቀት እንድንርቅ የሚያበረታቱ ከድንቁርና ጋር በጣም እንድንጣባ የሚያደርጉ ማበረታቻዎች በተለያዩ ሚዲያዎች እየቀረቡ ትንሽ ሻል የሚሉ ሰዎች የሚሳቀቁበት ዘመን ላይ ደርሰናል። በሀገራችን የሬዲዮ ፕሮግራም ለማመን በሚያስቸግር ሁኔታ ደረጀ ኃይሌና መዓዛ ወርቁ፣ ሰርጸ ፍሬ ስብሐትና ቴዎድሮስ ጸጋዬ እንዲሁም ታዋቂው ጋዜጠኛ ዓለም ነዋሴ፣ ታዋቂው የፍልስፍና ምሁር የፍልስፍና ጠቢብ መሐመድ አሊ ወይም ቡርሃን ሚዲያ ከያዙ በኋላ ወይም የሬዲዮ አየር ሰዓት ከወሰዱ በኋላ ከአድማጭ ጋር ተገናኝተው በአየር የሚቆዩበት ጊዜ እጅግ አጭር ነው። የማስታወቂያ አቅም ከገበያ ጋር ከተያያዘው የሚዲያ ጋር ገበያ መፍጠር ባለመቻላቸው ያንን የመሰለ የገዘፈ የጠለቀ ዕውቀት ማስታወቂያ የለም በሚባል በትናንሽ ድርጅቶች ወይም በትላልቅ ድርጅቶች ውስጥ ባሉ ወጣት የገበያ ወይም የማርኬቲንግ ማኔጀሮች ለእንደዚህ አይነት ፕሮግራሞች እነሱም ካላዋቂው መንደር የተመለመሉና የተቀጠሩ በመሆናቸው ትላልቅ ሚዲያ ለማህበረሰቡ የሚጠቅሙ የነ እሸቴ አሰፋ ኦር አሰፋ እሸቱ እንደሱ አይነት ፕሮግራሞች ማስታወቂያ የላቸውም። ከአየር ላይ ወዲያው ይወርዳሉ። ምክንያቱም ያ ማስታወቂያውን መፍቀድ የሚገባው የአንድ ትልቅ የማርኬቲንግ ኃላፊ እሱም ከነዚህ ከማያስቡ ወጣቶች በቅርቡ የተመረቀ በመሆኑ እንደዚህ አይነት የጠለቀና የገዘፉ ሐሳቦች ስለሚያስፈሩት ለነዚህ አይነት ፕሮግራሞች ማስታወቂያ አይሰጡም። ነገር ግን ምንም ጭብጥና መነሻም መድረሻም መዳረሻም የሌላቸው ፕሮግራም አዘጋጆች በማስታወቂያ ሲንበሸበሹ እናያለን። ለዚህ ማሳያው በዚህ ፕሮግራም አንሳትም አንፈልግም፣ ፕሮግራማችንንም አይመጥንም። በተለያዩ ማህበራዊ ሚዲያዎች ተሸላሚ የሆኑ የመጡ ከማሰብ ከማሰላሰል ከማወቅ ጋር የተራራቁ ፍጹም ወዳጅነት የሌላቸው ወጣቶች በአገር አቀፍ ደረጃ ሲሸለሙና አገራዊ ክብርን ሲላበሱ አይተናል። ይሄ ነው ውርደትን፣ ሀፍረትን፣ ድንቁርናን በአደባባይ ሸልሞና ሸላልሞ የማህበረሰቡ መገለጫ ማድረግ ወደ ትልቅ የነውር አዘቅት
የመስፈንጠራችንን የመግባታችንን የመስመጣችንን የመጠመቃችንን ወደዛው ደግሞ ሄደን እዛ ሽንቁር ውስጥ የመወሸቃችን ምልክት በመሆኑ ሁሌ የምናነሳው ሐሳብ እየቆረቆረን እየቆጨን እግር ኳሱን በሐሳብ መተንተን አለብን፣ በሐሳብ መሞገት አለብን የምንለው ከዛ በመነሳት ነው። የማያስብ ህዝብ ወደ ብርሃን ራሱንም የማያጣ ህዝብ እሱ የጠፋ ነው፣ እሱ የከሰረ ነው ይላል መጽሐፍ ቅዱስ። ቁርአን ከደንቆሮ ጸሎት የአዋቂ ሰው እንቅልፍ ይሻላል ይላል፣ ሐዲስ ነው። ቁርአን ደግሞ አንብብ፣ ማንበብ ይጠቅማል። ለመቃብርህ 40 ክንድ እስኪቀር ድረስ እንድታነብ እስልምና ያበረታታል። ማወቅን እንደ ትልቅ ጽድቅ፣ ድንቁርናን እንደ ትልቅ ኃጢአት ይመለከታል እስልምና። በመጽሐፍ ቅዱስም ያላወቁ ሰዎች ያላሰላሰሉ ሰዎች ጠፊ በኪሳራ ውስጥ መኖራቸውን በተለያዩ ምዕራፍ ይዘግቡልናል። እስላምና ክርስቲያን የሌለበት ሀገር ይመስላል፣ ደናቁርቶችን ምናገንበት ዘመን። ይሄን ለምን አነሳው? በአርሴናል ውስጥ ያለውን ችግር፣ በሊቨርፑል ውስጥ ያለውን ችግር በሐሳብ ለመሞገት ስናሰላስል የሚደርሱብን ውርጅብኞች አሉ። ማሰብ ጥሩ ነው። ብንሳሳት እንኳን እያሰብን ብንሳሳት የአርሴናል፣ የሊቨርፑል፣ የማንቸስተር፣ የቫንዳይክ፣ የኩናቴ፣ የጋብርኤል፣ የሳሊባን፣ የማጉዌርን በጭንቅላት የሚቆጠሩ ኳሶችን ስለ ሴት ፒስ ስናነሳ በብዛት የማሰብን የማሰላሰልን ጠቢብና ዕውቀትን የማይጠይቅ በመሆኑ እነዚህ አካሄዶች በእግር ኳስ ውስጥ የሚያሳድሩት ተጽዕኖ ይኖራል። ወደፊት በቁመታቸው የረዘሙ በአካላቸው የገዘፉ ተጫዋቾች ሴት ፒስን ታሳቢ አድርገው ወደ እግር ኳሱ ይመጡና እንደ ኦዚል፣ እንደ ናስሪ፣ እንደ ሮዚስኪ፣ እንደ ኩቲኒዮ፣ እንደ ሳላ፣ እንደ ፈርሚኒዮ፣ እንደ አሎንሶ፣ እንደ በማንቸስተር ዩናይትድ ቀድሞ የነበሩትን እነ ጊክስ፣ እነ ስኮልስ፣ እነ ቬሮን፣ እነ ኒስተሮይ እንደዚህ አይነት ተጫዋቾችን እንድናጣ ያደርጋል። እነ ዞላን፣ እነ በማንቸስተር ሲቲ የነበሩ ሲልቫ፣ ስፔናዊ ሲልቫ፣ አሁን ያለው ሲልቫ፣ እንደዚህ አይነት ጠቢባንን እነ ኢኒየስታን፣ እነ ጃቪን፣ እነ ሊዮኔል ሜሲን፣ እነ ሮናልዲኖን፣ እነ ኒማርን እንድናጣ ያደርገናል። ምክንያቱም እግር ኳስ በጥበብ የተሞላ አክሽኖቹ ሁሉ በማሰብ በማሰላሰል የሚከናወን ክዋኔ በመሆኑ እግር ኳስ በነ ኦካቻ ልክ እንኳን ባናይ የተጣሉ ኳሶችን እየዘለሉ በሚገጩ ተጫዋቾች መጥለቅለቅ የለበትም ብለን ሴት ፒስን እናወግዛለን። አንድ ቡድን ውጤት ከፈለገ በምንም አይነት መንገድ ያምጣ፣ ነገር ግን እነ ሴት ፒስን ስራዬ ብሎ የክለቡ አቋም ብሎ ሲይዝ ማሰላሰል ስለሌለበት ቀድሞ መዝለል፣ የታይሚንግ መጠበቅ፣ እንዲሁም ደግሞ ከተቃራኒ በቁመት መግዘፍ፣ እነዚህ ኳሶች በዓለም ላይ ጠቢባኑን ረቂቅ የእግር ኳስ ተጫዋቾችን እንደ ኦዚል አይነቶችን እንዳናይ ያደርገናል። እግር ኳስን በመውደድና በውስጡ ያለውን የማሰብ አቅም በማሰላሰል ሁልጊዜም እነዚህን ነገሮች ስንጠየፍ አርሴናሎች ሴት ፒስ ብዙ ስላገቡ ይመስላችኋል? ከፓቻ ጋርና አብረን ከምናየው ጓደኞቻችን ጋር እናወራለን። ቫንዳይክም ኩናቴም ባለፈው ሳምንት ኤኬትኬም በጭንቅላት ሲያስቆጥሩ ሴት ፒስ የዓለምን እግር ኳስ እያጠፋ ነው እንላለን። ይሄን ለመሞገት ፕሮግራም እንይዛለን አድማጮች። እስከዛ ድረስ ግን የመሀል ሀገር ጩሉሌዎች ሐሳብ ይነጥቁና ከትርጉም ጋር አያይዘው የራሳቸው አድርገው ስለሚያቀርቡ የዚህ ሐሳብ የባለቤትነት መብት ከኛ እንዳይነጠቅ በቅርብ ጊዜ እዚህ ጉዳይ ላይ እልባት ከሌለ አብዛኛው ምክትል አሰልጣኞች ወይም ደግሞ ከ5 ከ6 ዓመት በኋላ ዋና አሰልጣኞች ሆነው የሚመጡት የሴት ፒስ አሰልጣኞች ሊሆኑ ነው። አርሴናል የሴት ፒስ ኳስ ባገኘ ጊዜ ካሜራዎች ወደ ምክትል አሰልጣኙ ያተኩራሉ። ዛሬ ሊቨርፑልም ማንቸስተርም የሴት ፒስ አሰልጣኝ እየቀጠሩ ነው። በቅርቡ የእጅ ኳስ የሚወረውር አሰልጣኝም እየቀጠሩ ነው። ስለዚህ በሚቀጥሉት ጥቂት ዓመታት እኛ ባንደርስ እንኳን የክሮች አይነት ተጫዋቾች
ከዓለም ላይ እየተፈለጉ በየክለቡ የሚፈርሙበት ሁኔታ ቅድመ ሁኔታና መመዘኛ ሆኖ ይመጣል። ስለዚህ እግር ኳስ እንደ እግር ኳስ መጫወቻውም እግር ኳስ ነው። ያልተከለከለ ሕግ ቢሆንም ሴት ፒስ ስራዬ፣ ግብሬ፣ ውጥኔ፣ እቅዴ፣ ግቤ ተብሎ ሴት ፒስ ሊታቀድ አይገባም ብለን ለመሞገት እንጂ እግር ኳስማ የተፈቀዱ ሕጎችን እኛ እዚህ ክፍለ ሀገር ደቡብ ኢትዮጵያ መቀመጫ ወደ ሆነችው ወላይታ ሆነን ይህን ዓለም አቀፍ የረቀቀ እግር ኳስ ለመተቸት አቅሙ የለንም። ነገር ግን በምናውቀው ልክና በመረዳታችን ልክ ረቂቅ የሆኑ የእግር ኳስ ጠቢባን የአርሴናሎቹ ዞዝስኪ፣ ሳቢር ናስሪ፣ ኦዚል እንደዚህ አይነቶችን ዳግመኛ እንዳናይ ይሆንና በነ ጋብርኤል በነ ሳሊባና አሁን ደግሞ በነ ሜሪኖ አይነት ይተካል። የዛኔ በእግር ኳስ ውስጥ የሚንሸራሸሩ ኳሶች እየነጠፉ እያጠሩ እየጠፉ እየደቀቁ ከዓይናችን ላይ እየታጡ ይሄዱና እግር ኳስ አሰልቺ ይሆናል የሚል ስጋት ስላለን ነው። ሞሪኖ በሚያሰለጥንበት ዘመን እነ ቶኒ ፑለስ በነበሩበት ጊዜ ዛሬ አሁን በዚህ ዓመት ደግሞ ባጋጠመው የእስሎት ቡድን ውስጥ የምሰጣቸው አስተያየት አርቴታም አንዳንድ ጊዜ እህል ውሃው የጠፋበት ይመስል ተጫዋቾቹን ሁሉ ወደ ሴት ፒስ ወስዶ እነ ሃላንድ በእንደዚህ አይነት ነገሮች እነ ዲያዝ በዛ ነገር ሲወጠር ስፔናዊው እዚህ መጥቶ ከጥበብ ጋር እየተቃረነ እየተደባለቀ እየተጋጨ በተቃርኖ እየተሰለፈ ነው ብለን እሱን በአደባባይ እንተቻለን። ይህንን አድማጮች ይህን ግንዛቤ እንድትወስዱልን እንፈልጋለን። ዋንጫ ለተራበ ውጤት ላጣ ቡድን አይደለም ሴት ፒስ በግንባሩ ዳዴ እያለ እግሩ ተገልብጦ ጭንቅላቱ መሬት ነክቶ በአናቱ ተገልብጦ ቢያገባ ኳስና መረብ አገናኝቶ 3 ነጥብ ወስዶ ለብዙ ዓመት ደጋፊዎቹ ያጡትን ዋንጫ ከመጋዘናቸው ከኮሪዶራቸውና ከዋንጫ መደርደሪያቸው ላይ አስቀምጦ ጊዜያዊ እርካታ ማግኘት ይቻላል። ነገር ግን ሩቁን ስናስብ ረጃጅም ተጫዋቾች ሜዳውን አጥለቅልቀው የሚጣሉ የሚሻገሩ የሚወረወሩ ኳሶች ይበዙና ኳስ በሰማይ ለረጅም ሰዓት የምትቆይበት ሊግ እንደሚሆን የዓለም 5ቱ ሊጎች ላይ ስጋት አለን። ለዚህ ነው አፋችንን ሞልተን ደረታችንን ነፋ አድርገን ሉዊስ ኤንሪኬን የሚያህል ዓለም አቀፍ አሰልጣኝ በዚህ ዘመን የለም የምንለው አይደለም። ኳስ በሴት ፒስ አይደለም የጅሮራና የማዕዘን ምት የሚቀባበሉት ኳስ ከ8 ኢንች ከሳሩ በላይ ከፍ ብሎ ጉልበት እንዳይደርስ ለተጫዋቾቹ ግሰጥቶ የፓሪስ ሴንት ጀርሜን ኳሶች በሙሉ በሳሩ እየተንሸራተቱ እንዲቀበሉ ሕግና ትዕዛዝ የሰጠው አምና በተለይ ያንን ጉዳይ ተግባራዊ ሲያደርግ ነበር። በፓሪስ የተገጩ ኳሶች ዓመቱን ሙሉ ፓሪስ ሴን ጀርሜን በጭንቅላት የገጨውን ኳስ በፕሪሚየር ሊግ አርሴናል ወይ ሊቨርፑል በአንድ ጨዋታ የሚገጩት አይነት የሴት ፒስ ቁጥር ነው። ስለዚህ ከዛ ቁጭት በመነሳት እንጂ በምንም አይነት ጉዳይ አንድ ቡድን ዋንጫ አመጣለሁ ብሎ ያዘበት መስመር ከመረጠ እኛ እዚህ ሆነን ለመሞገት አይደል ሐሳብ የመስጠት መብት ስላለንና ይህንን ሐሳብ ደግሞ አድማጮችን ውስጥ የማስረጽ የማንሸራሸር የሚያወግዙንም ካሉ እንዲተቹን ሐሳቡን ለማቅረብ ፍላጎት ስላለን ነው። እንደምን አላችሁ አድማጮቻችን? ከዛሬው ጨዋታ ጋር ብዙ ባይገናኝም ይህንን ሐሳብ ያነሳ ነው ብዙ ከዚህ ፕሮግራም ከዕለቱ ጨዋታ ጋር ባይገናኝም አንድ ነገር ግን በወሽመጥ የገባ ሐሳብ አድርጌ ማለፍ ፈልጋለሁ። የዛሬው አስተናጋጅ ወይም ደግሞ የኤቨርተኑ አሰልጣኝ ዴቪድ ሞይስ አርቴታን አሰልጥኖታል። የአርቴታ የአበባ ዘመን የአርቴታ የጉርምስና ወቅት አሰልጣኙ ዴቪድ ሞይስ ነበሩ፣ ዛሬም አሉ። በነጣ በገረጣ እንዲሁም አንዲት ጥቁር ፀጉር እስኪያጡ ድረስ በከረሙበት በኖሩበት ባደጉበት በተቆሳቆሉበት ከፍታና ዝቅታን ባዩበት እግር ኳስ ውስጥ ያለ አንዳች ለውጥ ዛሬም ከዘመናት በኋላም ከአርቴታ ጋር ከልጅ ልጃቸው ጋር በተቃራኒ የአሰልጣኝነት መድረክ ላይ ሲገናኙ ከሴት ፒስ እሳቸውም እስከ ዛሬ ድረስ አራቁም። ሴት ፒስ ቢያቧጣ አርቴታ በነበረበት ኤቨርተን እነ ፌላኒ ነበሩ። በዋንጫም በደረጃም ከፍ አላሉም። ሰንደርላንድን ወደ ታች ከማውረድ ዌስትሃም ጋር ከመድቀቅ ማንቸስተር ዩናይትድ ውስጥ በውርደት ከመባረር ሴት ፒስ አላዳነችው። የሴት ፒስ አሰሳና ፍለጋ ከኤቨርተን የሚያውቁትን የሞሮኮና የቤልጅየም ዜግነት ያለውን ፌላኒን አመጡት። ኳስ ለሱ ይወረወራል፣ ፌላኒ ይጨርፋል። ያ ሴት ፒስ ከመባረር ከውርደት ከአፍረት ሶሲዳድ ሄደው እንኳን ተደፍቆ ከመመለስ አላዳናቸውም። ዛሬም ከአርቴታ ጋር ሲገናኙ ያው የተለመደውን ሴት ፒስ ይሄ የሰው ልጅ ከሀሳቡ ከማይጠቅመው ፍላጎቱ ከማይጠቅመው ዕውቀቱ ከዛ ወራዳ እንትን ውስጥ ካስገባው ጥገግ
ጠጋ ማለት ያለ መፈለጉ ሚስጥር ምን ይሆን? እንደ ኮሶ ከተጣባው የማይሽር ወይም የማይሻሻል ዕውቀት ከአርቴታ ጋር ከልጁ ጋር ተመልሶ ያንኑ ሲጫወት ሴት ፒስን አለመውቀስ ከቶስ ተገቢ ይሆናል? አርቴታ ከሳቸው የኮረጀ ይመስል የሴት ፒስ አሰልጣኝ አምጥቶ ኳሷ በተገኘች ቁጥር ካሜራው የሴት ፒሱን አሰልጣኝ ያሳያል። አርቴታ ከተወለደበት ካደገበት አፈር ጭሮ አፈር አብክቶ ጭቃ አብክቶ ከተጫወተበት መንደር እንግሊዝ እስኪመጣ የግላስኮን መሬት እስኪረግጥ ድረስ ኳስ በጭንቅላት እንደምትመታ ብዙም ግንዛቤ የለውም። አካባቢያቸው ኳስን በመሬት በማንሸራሸር የቁጥር ብልጫ በመውሰድ ኳስን በመቆጣጠር ሲፈልጉ አፍጥነው ሲፈልጉ አዘግይቶ በዛ ከተካኑ መንደር ወጥቶ እሱም ዛሬ ሴት ፒሱን ሲያዘወትር ለአርቴታ ባለን እምነትና ክብር ዋንጫውን በተሻለ ያጫወት ዘዴ ኦዲጋርድን፣ ሳካን፣ ኢዜን፣ ትሮሳርድን፣ ዙቢመንዲን የያዘው ቡድን በጸዳ ሁኔታ ማንን አሳምኖ ያሸንፋል ብለን ስለምናምን ነው። አድማጮች ሐሳብ አስተያየታችሁን በጨዋነት እንደ ዘውትር ኮሜንት መስጫው ላይ አስፍሩልን። በሀገር ውስጥ ያላችሁ የፕሮግራማችን ተከታታዮች ሰሞኑን የሰጣችሁን መነቃቃት ያደረጋችሁልን የላይክ ብዛት በውጭም በኮሜንትም በኢንቦክስም እንዲሁም ደግሞ በቀጥታ የስልክ ጥሪም ያደረጋችሁት መበረታታት ያወራነው የተወያየነው የተጨቃጨቅነው ነገር ሁሉ ከጤንነታችን ጋር ተያይዞ በጣም ደስተኛ ነን። የወቀሳችሁንም የተቻችሁንም አላችሁ። እነ ጋሻው ደግሞ የማንቸስተር ደጋፊ ከቢሾፍቱ ደውለህ ወደ 31 ደቂቃ አውርተናል በእግር ኳስ ዙሪያ። በጣም በጣም እናመሰግናለን። በውጭ ሀገር ያላችሁ የፕሮግራማችን ተከታታዮች ጥሪያችንን ሰምታችሁ በሱፐር ቻትና በሱፐር ስቲከር ላደረጋችሁ ድጋፍ በሙሉ እነ ጀማል አህመድ፣ እነ ያለው፣ እነ ሙሉጌታ፣ አባይ፣ እነ ማሩ፣ በኖርዌይ የምትገኘው ወንድማችን ኢዮብ፣ የኦስሎ ወዳጃችን ያዕቆብ፣ የአሜሪካ ነዋሪው ደጀኔ ጌታሁን፣ ሁላችሁም ከልብ 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 እናመሰግናችኋለን። ማሰብ፣ ማሰላሰል፣ ማንበብና ማወቅ በሁሉም ዘርፍ አቻ የማይገኝለት ሚዛን ላይ የምናሰፍረው ጉዳይ አይደለም። የህይወት መርህ ግዴታ ነው። ለዚህ ነው ጥቃቅን ማሰብ የተሳናቸውን ወጣቶች እየሸለምን ማሰብን እንድንጠየፍ ደናቁርቶች እንዲበዙ የምናደርገው ነገር ወደ እግር ኳሳችን ውስጥም እንዳይገባ ስጋታችንን የምንገልጸው ከዛ የመነጨ ነው። በቅርቡ በኢትዮጵያ ወጣት ብሔራዊ ቡድን ኮከብ የሆኑ ተጫዋቾች በክለብ ምርጫቸው ተቃውሞ ባይኖረንም የሚያዩበትና የሚያተኩሩበትን የሚያማትሩበትን አሰልጣኝ ማሰብና ማሰላሰል ባለመቻላቸው ህይወታቸው ባጭሩ እንዳይቀጭ እንሰጋለን። ማሰብ ይጠቅማል የምንለው ለዚህ ነው። ኤቨርተን ከአርሴናል ጉዲሰን ፓርክ የአርሴናልን ነጥብ መጣል ለዋንጫ ተፎካካሪነት ከሚጠበቁ ቡድኖች ውጭ ያሉ ደጋፊዎችም የአርሴናልን ነጥብ መጣል ይጓጓሉ። አርሴናሎች በሜዳ ውስጥ ከኤቨርተን ጋር ይወዳደሩ እንጂ በሀገራችንና በውጭ ሀገር ከበርካታ ደጋፊዎች ጋር የሚደረግ መናጨት ስለሆነ ጨዋታው የተለየ ነው። ከዚህ በፊት ኤቨርተን አርሴናልን በማስጣልም ይታወቃል። ብዙ ግብ በማስተናገድም እንደዚሁ ታሪክ አለው። ቬንገር አገላብጠው በመቀጥቀጥ ኤቨርተን ላይ የሰሩት ታሪክ በእጅጉ የገዘፈ ነው። አርቴታ እውቅና ያገኘበት ቬንገር የተሳቡበት ወደ ኤምሬትስ አምጥቶ አምበል ያደረጉበትን የእግር ኳስ እውቀቱን ያዳበረበትን ሰማያዊ መለያ ኤቨርተንን በደጋፊው ፊት ባሳደጉት ባወደሱበት ስቴዲየም ውስጥ አርሴናልን ሄዶ ይስተናገዳል። ይህ ለሁለቱም ቡድኖች ወሳኝ ነው። ኤቨርተኖች ዘንድሮ መፈተን ጀምረዋል። ትላልቅ ቡድኖችን ማስቆም ጀምረዋል። በጎዶሎ ትላልቅ ቡድኖችንም ማሸነፍ ጀምረዋል። ለአርሴናል
ነጥብ ጥለው ለሲቲ ከኒውካስል ጋር ለሚጫወተው ሲቲ ሌላ ድግስ ያዘጋጁ ይሆን? ከዌስትሃም ጋር ማንቸስተር ሲቲ ከዌስትሃም ይደግሱ ይሆን? ኒውካስል ከቼልሲ ነው። ይቅርታ ጠይቃለሁ። ስለዚህ የአርሴናል ደጋፊዎች በጉዳት የተጎሳቆለው ቡድን በአንዳንድ ስፍራዎች ደግሞ በተጨባጭ በርካታ ቁጥር ያለው ተጫዋች ተጎድቶ በምትካቸው ተቀይሮ የሚገቡ ተጫዋቾች ጭምር እንዲጎዱ የሆነበት የውድድር ዓመት እያንዳንዷ ነጥብ የሞት የትግል የተጋድሎና የሽረት መሆኑ ደጋፊው ያውቀዋል። ለሌሎች ደጋፊዎች ሰርግና ምላሽ ነው። በዚህ መሃል ሌሎች ተጫዋቾች የሚጎዱ ከሆነ እንደ ጦር ሜዳ በአምቡላንስና አግላይ በሆኑ ወታደሮች የአርሴናል ተጫዋቾችን እያንጠባጠቡ ከሜዳ መሸከም ይሆናልና አይተም ማናውቀው ተጫዋቾች ሁሉ ወደ ሜዳ ሊገቡ ይችላሉ። አርሴናሎችን ብቻ ሳይሆን በእግር ኳስ ውስጥ ያሉ ሁሉም ስፍራ በሚደረጉ ውድድሮች ላይ ከጉዳት ይሰውረን፣ ከጉዳት ተጫዋቾችን ይጠብቅ ማለት እንፈልጋለን። ተጫዋቾች ጤንነታቸው ተሟልተው አካላዊ ብቃታቸው ተስተካክሎ ስነልቦናቸው ተሰናድቶ የሚያደርጉት ውድድር ድምቀቱም ውበቱም ለኛ ለተመልካቾች ነውና በተጫዋች ጉዳት ብዙ የሚቆዝሙና የሚደሰቱ የአንዳንድ ክለብ ደጋፊዎች እርምት ያስፈልገናል እንላለን። አጭር የኤቨርተንና የአርሴናልን ፕሮግራም ፓቻ አንዳንድ ጉዳዮችን ያብራራላችኋል። በተለይ የአርቴታ ለውጤት መጓጓት ዩክሬሽን የጦስ ዶሮ አድርጎታል ይለናል ፓቻ። ብዙ የዓለም ሚዲያ ቢሰጠው በተቃራኒ ነው። ፓቻ ግን በአርቴታ ውጤት መጓጓት፣ የስነልቦና ችግር፣ አጥቂውን በአማካዮች መመገብ ያለመቻል ችግር ዩክሬሽን አጋልጦታል እንጂ አንተ እንደምትለው አድማጮች እንደሚሉት ተርጓሚዎች እንደሚሉት የዩክሬሽ ሊጉን አለመልመድና ከአርሴናል ተጫዋቾች ጋር አለመግባባት ሳይሆን አርቴታ እጅግ በጣም አጓጊውን ዋንጫ በስድስተኛ ዓመቱ ስለሚፈልግ እሱ ዩክሬሽን የጦስ ዶሮ አድርጎናል ይላል። እኔ አልገባኝም በዚህ ሐሳብ። እስኪ እኔም ላድምጥ፣ ፕሮግራሙም እናንተን አድምጡ። ፕሮግራም ሰርቷል። ከዚህ ፕሮግራም ቀደም ብሎ የተለቀቀ ፎቶግራፉ ላይ ዩክሬሽ ያለው ጄሱስ እና ሃቨርት ያሉበት ፎቶግራፍ አለ። በእንግሊዝኛ ሚክስድ ዞን የሚል እንግሊዝኛ ርዕስ አለው። ከስሩ ሚካኤል አርቴታ ለዋንጫ ባለው ጉጉት ዩክሬሽን ጦስ አድርጎታል የሚል የአማርኛ ርዕስ አለ። እሱም ፕሮግራም እስኪ ተከታተሉና ፓቻ የራሱን ጥናታዊ ጽሑፍ ከነ ዴቪድ ኦነሪስት ጋር ከተተነተነው ጋር አንስቶ ሐሳብ አቅርቦላችኋል። ለውይይት እንጋብዛችኋለን። ሐሳቡ ትክክል ከሆነ በኮሜንት መስጫው ላይክ በማድረግ ኮሜንት በመስጠት፣ ሐሳቡ ትክክል ካልሆነ ደግሞ በመውቀስ በተገቢው ሁኔታ አየር ላይ ፓቻን በመተቸት ፕሮግራማችንን አድምቁ። ፕሮግራማችንን ትልቅ የመወያያ መድረክ አድርጉ። ምክንያቱም በሐሳብ የበላይነት እናምናለን። ይሄ ሐሳብ በፖለቲካችን፣ በማህበራዊ ህይወታችን፣ በእያንዳንዱ ጉዳይ ላይ እንዲገባ እንዲሰርጽ እንፈልጋለን። የማያስብ ማህበረሰብ በምድር ላይ ሲኖር በጸጋ ሳይሆን ለተቀደሰችው ምድር ዕዳና ፍዳ ሆኖ ነው የሚያልፈው። አንደበት የላትም እንጂ ምድር ሸህሙን በእጅጉ ትጠየፋለች። ደናቁርትን የምትሸከም ምድር ቃል የላትም አንደበት የላትም እንጂ ኡኡ ማለት ነው የሚቀራት። ሳናስብ መሞትም በእጅጉ ያሳዝናል። በተሰጠን አእምሮ አስበን ባንሸለም ይሻላል ሳናስብ ከምንሸለም። አገራችን አዋቂዎችን፣ አንባቢዎችን፣ አሰላሳዮችን የምታወድስበት ጊዜ እንዲመጣ እንመኛለን። በደናቁርት አጀብ መገኘት የኃጢአቱ ተቋዳሽ ያደርገናል። ማሰብ ጥሩ ነው። ማሰላሰል ጥሩ ነው። ከድንቁርናም ከመሃይምነትም ይሻላል። ኤቨርተን ከአርሴናል ፓቻ ምን ትላለህ? በኤቨርተንና በአርሴናል ማል ያለውን የተጫዋቾች ጉዳት ግምታዊ አስተላለፍ፣ በዛሬው ጨዋታ ሊኖር የሚችለውን አድማጮች ሊከታተሉ የሚገቡትን ሐሳብ እንደሚከተለው ታቀርባለህ። እኔ ወደ መኝታዬ፣ ፓቻ ወደ ማይኩ። ሰላም ቆዩ። እሺ፣ እንደምን ቆያችሁ አድማጮቻችን።
አው አብዛኛውን ሀሳብ ለበርካታ ደቂቃዎች እንግዲህ ለ29 ደቂቃ ያክል ከቴሪ ሄንሪ አስተያየት እስከ ወቅታዊ ሁኔታ በሚካኤል አርቴታና በዴቪድ ሞይስ መካከል ስላለው የተለያዩ ነጥቦችን አንስቷል። እኔ ለተወሰኑ ደቂቃዎች መረጃውን ወቅታዊ በዚህ የቡድን መረጃ ላይ በተለይ ኤቨርተን በዛሬው ጨዋታ በርካታ ተጫዋቾችን በጉዳት እንዲሁም በአፍሪካ ዋንጫ ነገ መጀመሩን ተከትሎ በርካታ ተጫዋቾችን ያጣ እንደነ ኢድሪስ ጋይ እና እንደነ ኒዶይ አይነት የዘንድሮ ሲዝን የኤቨርተንን ጥሩ ካደረጉ ተጫዋቾች መካከል ለዛሬው ጨዋታ አይኖሩም። በመጀመሪያና ትልቁ የሚጠበቀው ያው የእንግሊዛውያን ትኩረታቸው ለእንግሊዝ ተጫዋች ነው መጀመሪያና በዛሬው ጨዋታ የግማሽ ሲዝን የውድድር ዓመት ኮከብ ተጫዋች ብለው እንግዲህ ከወዲሁ ስሙን ከፍ ያደረጉት በውሰት የሚገኘው የቋሚ ውሉ በ50 ሚሊዮን ፓውንድ የሚጸናው እንግሊዛዊ ተጫዋች ጃክ ግሪሊሽ በስተመጨረሻም የመጨረሻ ፊትነስ ቴስቱን አልፎ ለዛሬው ጨዋታ ቋሚ እንደሚሆን መረጋገጡ ነው። በተቃራኒው ደግሞ ከቼልሲ በዘንድሮ የዝውውር መስኮት 31 ሚሊዮን ፓውንድ ወጥቶበት ወደ ኤቨርተን የተዘዋወረው ድሪፕሲ ሃል እንዲሁም ባጋጠመው ጉዳት ምክንያት ከዚህ ጨዋታ ውጪ መሆኑ ተረጋግጧል። አሁን ትልቁ ብሬኪንግ ኒውስ እነዚህ ሁለቱ ናቸው። በኤቨርተን በኩል የተሰሙት የቡድን መረጃና በተቃራኒው እንግዲህ ማርቲን ብራይትዌይት አሁንም ሼመስ ኮልማን በጉዳት እንዳሉ ነው። ያለፉትን ጨዋታ አልተሰለፉም። ኢድሪስ ጋይ ኒዶይ ወደ አፍሪካ ዋንጫ ተጉዘዋል። ስለዚህ ዴቪድ ሞይስ በዚህ ጉዳትና በዚህ አፍሪካ ዋንጫ ውድድር የሚያወጣቸውን ተጫዋቾች ክፍተት ለመሙላት በሚል ወደ ገበያም ጭምር ሊወጡ እንደሚገባ ያለፈው ሳምንት ከ3 ቢሊዮን ስኳድ ጋር ነው የተጫወት ነው አሉ። ሰምታችኋል። ከቼልሲ ጨዋታ በኋላ አይ ቼልሲና ኤቨርተን ሳይሆን 3 ቢሊዮን እና ኤቨርተን ነው የተጫወቱት እያሉ የቼልሲን 3 ቢሊዮን ፓውንድ ገደማ አውጥተዋል። ክሊር ላይ ካፒታል እና ቶዲ ቦይሊ በጋራ ሆነው ብሉኮን። ስለዚህ እንዴት ነው ኮምፒት የምናደርገው ተጫዋች ግዙልኝ የሚልም አቤቱታ ዴቪድ ሞይስ እያቀረቡ ነበር እና በአጠቃላይ ግን በኤቨርተን በኩል የተሰማው የቡድን መረጃ ይሄ ነው። ወደ አርሴናል ስንመጣ አዲስ ከጉዳት የሚነሳ ተጫዋች የለም። አዲስ የተጎዳ ተጫዋችም የለም። ካለፈው ሳምንት አርሴናል እንግዲህ ወደዚህ ጨዋታ ሲመጣ ያለፈው ሳምንት እንደሰማችሁት የቤን ዋይት ጉዳት ብቻ ነው የተመዘገበው እና ካይ ሃቨርት ከተባለለት ጊዜ ቀደም ብሎ ለማገገም እያንዳንዱን ሂደት በጥሩ ሁኔታ እያደረገ ነገር ግን ይሄ የጉልበት ሰርጀሪ አርጎ መምጣቱን ተከትሎ ፔኑ ቀላል አይደለም። የጉልበት ጉዳት ፈተና ከሚሆኑ ጉዳዮች መካከል በሪከቨሪ ወቅት ይሄ ኦቨርሎድን የሚመጣን ጫና ለመቋቋም በሚደረገው ትሬኒንግ ላይ ያችን ስቴጅ ለመሻገር ተጫዋቾች ይቸገሩና ልክ የምታስታውሱ ከሆነ ታይረል ሚንግ 17 ወር ገደማ ነው ምናምን ከሜዳ ይራቀው ኤሲኤል ካጋጠሙ በኋላ ወደ 13 ወር የዛ የከባዱ የመጨረሻው የኤሲኤል ሌቭልን ጉዳት ካስተናገደ በኋላ በድጋሚ በሪከቨሪ ወቅት ነው ጠንካራውን የጉልበት ጉዳት ማለት የዛ የጠንካራውን የጉልበት ጉዳት ሂደት ለማገገም የሚደረገውን ሂደት እያከናወነ ነው። በድጋሚ ጉዳቱ አገርሽቶበት ለ3 ወራት የራቀው እና ሃቨርትን በተመሳሳይ እንደዛ አይነት ምልክቶች ስለታዩ ቅድመ ጥንቃቄ ለመውሰድ ጉዳቱ አገርሽቶበት ወይም ጉዳቱ ጠንክሮ አይደለም፣ እነዛ ምልክቶች ስለታዩ ተጨማሪ ይሄ 21-22 ቀናት የሪከቨሪ ከጂም ከሳር ትሬኒንግ ሌላ የማገገሚያ ሂደት ትሪትመንቶችን አስፈላጊ ትሪትመንቶችን ለማድረግ እንደገና ጊዜ ስላስፈለገ ሃቨርት በጥሩ ፕሮግረስ እያደረገ ነው። የአርቴታን ጋዜጣዊ መግለጫ ከሰማችሁ ፕሮግረስ እያደረገ ነው፣ ግን በተለየ ሁኔታ ፕሮግረስ እያደረገ ያጋጠመውም አንዳንድ ክፍተት ስላለ እነዛን ጉዳዮች እየታረሙ በጥሩ ሁኔታ ፕሮግረስ እያደረገ ነው። ከተጠበቀው ጊዜ ቀደም ብሎ ይመለሳል የሚል ተስፋ አለኝ ነው ያለው። ስለዚህ ጉዳት ቀጥታ በድጋሚ አላጋጠመውም፣ ግን ይሄ ሂደት እንዳጋጠመው እንግዲህ በድጋሚ ሌተስት አፕዴት ብሎ የትናንቱ
ወዲያውን ፖስት እንደገና ኤዲት አድርጎ ኢሳም ካን ለጥፏል። ገብታችሁ ዴይሊ ሜል ላይ መመልከት ትችላላችሁ። በአጠቃላይ ግን አንድ ቁጥር ላንሳላችሁ። አርሴናል ባለፉት 7 የጉዲሰን ፓርክ ጨዋታዎች 6ቱን ማሸነፍ አልቻለም። አንድ ጊዜ ብቻ ነው ያሸነፈው። ሼን ዳይክ፣ ዴቪድ ሞይስ፣ ሳም አላርዳይስ የተለያዩ አሰልጣኞች እዚህ ቡድን ውስጥ ተቀጥረው መጥተው ለቀዋል። አርቴታም ወደዚህ ስቴዲየም በተደጋጋሚ መጥቶ ድል ለማድረግ የአንድ የትሮሳርድ ብቸኛ ግብ ነበረች። የመጨረሻዋ ድል ታስታውሳላችሁ። ሊያንድሮ ትሮሳርድ አርሰናል በተቸገረበት ጨዋታ አስቆጠረ። በዛሽ ግብ ማሸነፍ ቻለ። ከዛም በኋላ ያሉ ጨዋታዎችን አቻና ሽንፈት ነው ያስተናግደው። የዛሬው ጨዋታ ሞመንተምን ለመጠበቅ በተለይ የእንግሊዝ ጋዜጣ፣ መጽሔቶች፣ የተለያዩ ሚዲያዎች እንደሚሉት ከሆነ በአሁን ሰዓት ይሄ አድቫንቴጅን ወስዶ ያን አድቫንቴጅ ማስጠበቅ የሚችል ክለብ 2 ናቸው። አንዱ አርሴናል ነው፣ ሁለተኛው ኤቨርተን ነው ይላሉ። በያዙት ውጤት ላይ መጽናት የሚችሉ አሁን ኤቨርተን ይህን ጨዋታ ያለምንም ግብ 70 ደቂቃ ከቆየ ወይ ያስቆጥራል እንጂ ያለምንም ግብ ያጠናቅቃል። የዛን ያክል ደቂቃ ያለምንም ግብ ከቆየ ቀደም ብሎ አድቫንቴጅ ከወሰደ በወሰደው የግብ አድቫንቴጅ ወይም ተጨማሪ ግብ መቆየት ይችላል። ተመሳሳይነት ባህሪ አርሴናል ላይ አለ። ስለዚህ ስለ ኦርጋናይዜሽን ሲነሳ 2 ኮምፓክት የሆኑ ኦርጋናይዝድ የሆኑ ቡድኖች የሚያደርጉት የአካል ብቃት ጨዋታ ነው። በነገራችን ላይ ይሄ ጨዋታ ለሚካኤል አርቴታ አድማጮች እዚህ ጋር አንድ ጉዳይ አስምሩ። 6ኛ ተከታታይ የአካል ብቃት ጨዋታ 6ኛ ከቶትናም ከኢንተርናሽናል ብሬክ በኋላ የነበረው ጨዋታ ባየር ሙኒክ፣ ቼልሲ፣ ብሬንፎርድ፣ ቪላ ከዛም በኋላ በሳምንቱ አጋማሽ ከክለብ ብሩጅ ጋር በሻምፒዮንስ ሊግ ነበር። እንደገና ኮልቭስ፣ አሁን በተመሳሳይ ከኤቨርተን ሁሉም ጨዋታዎች የአካል ብቃት ነበሩ። ስለዚህ ይህንን ጉዳይ በራሱ ኦቨርሎድ ማኔጅ ለማድረግ ሲባል እነ ማርቲን ዙቢመንዲ የመጨረሻ 2 ትሬኒንጎችን አልተሳተፉም። ትናንትና አርቴታ በተብራራ መልኩ ገልጿል። ኦቨርሎድ ማኔጅ ማድረግ አለብን። ኦቨርሎድ ማኔጅ በነገራችን ላይ በዚህን ሰዓት የሚደረገው ጫና የበዛበት የተደራራቢ ጨዋታዎች መበራከትና የተጋጣሚው አይነት ተመሳሳይነት ሲኖረው እና የዛሬው ጨዋታ በ2 መልኩ ነው ሚካኤል አርቴታ የሚፈትነው። አንደኛ የቆሙ ኳሶች ጥንካሬ ግብ አለማስተናገድ ከአርሴናል ያልተናነሰ ሪከርድ ያለው ከቆሙ ኳሶች፣ በተቃራኒው ደግሞ በአማካዩ ስፍራ ዱላ ቀረሽ ጨዋታ፣ አካል ብቃት፣ በጣም ፋይቲንግ ስፕሪት የሚፈልግ በአንድ አይነት ቴምቦ ቢያንስ በአማካይ 68-70 ደቂቃ መጫወት የሚችል ጉልበተኛ ቡድን፣ እያንዳንዱ ቦታዎች ላይ ጉልበትና ፍጥነት ያማከለ ኳስ ነው። ስለዚህ አካል ብቃትን መጠበቅ፣ የጨዋታን ሪትም አለማዘግየት አርሴናል እንደ ወልቭሱ አይነት ሞመንተም በጉዲሰን ፓርክ በጭራሽ ሊታይ አይገባም። ያ ባህሪ ከተስተዋለ ግን አርሴናል 2 ነገር ነው የሚያጣው። አንደኛ የፊዚካል ጌም አቅሙ ይሄ ነጮቹ ፋቲግ እንደሚሉት የመዛል ባህሪ እያመጣ ነው የሚሄደው። ለምን? ተደራራቢ ጨዋታዎች አንድ አይነት ካራክተር ስላላቸው። ሁለተኛ ነገር ደግሞ እያንዳንዱ የሜዳ የመጫወቻ ክፍል ላይ የሚያሳየው አግሬሲቭ መሆን ይህን ጨዋታ እንዲያሸንፍም ውጤት ይዞ እንዲወጣም ይረዳዋል። ተመሳሳይ ሪያክት የማይመልስ ከሆነ ማለት ጉልበት ይዞ ስለመጣ ጉልበት ይመልስ አይደለም። ቴክኒካሊ ኢነርጂ በተሞላው እንቅስቃሴ ይሄ ቴምቦ በጨዋታው ላይ አፕ ኤንድ ዳውን እያሉ ነጮቹ እንደሚገልጹት የሆነ ሰዓት ከፍ ብሎ በአንድ የሚወርድ የሆነ ሰዓት ከፍ ብሎ በአንድ የሚወርድ የወልቭሱ አይነት ጨዋታ ወደ ሙከራ ሲሄድ የአርሴናል ቴምቦ ደስ ይላል። ሙከራው ከተደረገ በኋላ ቴምቦ ይወርድና ወደ 6 ደቂቃ 7 ደቂቃ ያን ሙከራ ያደረገበትን ቴምቦ ለማግኘት በጣም ዝግ ባለ እንቅስቃሴ ይጀምራል። ለኤቨርተን አይነት ቡድን እንዲህ አይነት ካራክተር በጣም የሚያመቸው ልክ የበርንሌን ጨዋታ ካያችሁ የበርንማውዝን ጨዋታ ካያችሁ ኤቨርተን ያሸነፈው የጨዋታ ስታይል የማንቸስተር ዩናይትድ እንደውም ለአድማጮች በደንብ የጨዋታ ሞመንተም ለመረዳት ማንቸስተር እንዴት ነበር በጨዋታው
18 ሙከራ ሞክሮ 4 ነው ኢላማውን የጠበቀው። ከአራቱ አንድ ነው ቢግ ቻንስ። ይሄ እኮ ለጎዶሎ ለሆነ ቡድን የማንቸስተር አጫወት ምቹ ነበር ማለት ነው። ስለዚህ እነዚህን ጉዳዮች አይነት አርሴናል በባህሪ ደረጃ ፈጣን አግሬሲቭ መሆን ቴክኒካሊም ታክቲካሊም ተጫዋቾች በሁለቱም 45 በተመሳሳይ ኢነርጂና ጌም ፕላን የማይጫወቱ ከሆነ አንዱ ቴምቦ በወረደ ቁጥር እዛ ጋር ጉልበትና ፍጥነት በሙሉ ኢነርጂ የተዘጋጀ ቡድን ነው። ያ ምናልባት ለሚካኤል አርቴታ ጨዋታውን ፊዚካል ጌም አድርጎት ሊፈትነው ይችላል። አንድ ፕሮግራም ላስታውሳችሁ ወደኋላ በፕሪሚየር ሊጉ አንድ ቡድን ሻምፒዮን ለመሆን ማሸነፍ ያለበት 5 ስቴዲየሞች አሉ የግድ ከሚድል ክላስ ብዬ በአንድ ፕሮግራም ላይ ሳነሳላችሁ ነበር። ልክ አርሴናል እና ቪላን የቪላ ፓርኩን ግጥሚያ ቅድመ ጨዋታ ግምገማ ስናደርግ አንደኛው ቪላ ፓርክ ነው ብያቸዋለሁ። ሁለተኛው ሴንት ጀምስ ፓርክ የኒውካስል ስቴዲየም፣ ሶስተኛ ላይ ያስቀመጥኩት ጉዲሰን ፓርክ ነው። አሁን ቪላ ፓርክ ላይ ተሸንፏል። ሴንት ጀምስ ፓርክ ላይ አሳማኝ በሆነ ብቃት ኒውካስልን አሸንፏል። ሶስተኛው ፈተና የሚጠብቀው የት ነው? እዚህ ስቴዲየም ነው ዛሬ ጉዲሰን ፓርክ። አራተኛው ስቴዲየም አሜክስ ነው የብራይተን ስቴዲየም። አምስተኛው ሾለረስ ፓርክ ነው የክሪስታል ፓላስ። በእነዚህ 5 ስቴዲየሞች አንድ ቡድን ድል የሚያደርግ ከሆነ የቶፕ 4 ቡድን ዋንጫውን የማግኘት እድሉ ቢያንስ 30 በመቶ በእጁ አስገብቷል። እነዚህ ስቴዲየሞች አንድ ቡድን በባህሪ የማሸነፍ ጥንካሬ ሊኖረው ይገባል። ሊጉን ፈታኝ ካደረጉ ክለቦች መካከል እነዚህ 5 ስቴዲየሞች ላይ 3 ነጥብ በቀላሉ ይዞ ለመምጣት ለአንድ ቡድን በጣም ፈታኝ ነው። ተመልከቱ፣ አርሴናልም ሲቲም በአንድ ሜዳ ከተሸነፉ ቪላ ፓርክ ነው። ይሄ ቀላል አይደለም። ስለዚህ ሲቲ በዘንድሮ ሲዝን እየመጣ ያለበትን መንገድ ለተመለከተ ለነቃ ቡድን ጉዲሰን ፓርክ ላይ አስተማማኝ መልእክት ማስተላለፍ አለበት። የዛሬው ጨዋታ ለአርሴናል 2 አይነት ጫና ነው ጉዲሰን ፓርክ ላይ የሚኖረው። አንደኛው የተጋጣሚው አይነት ነው። ሁለተኛው ፔፕ ጋርዲዮላ እና ዌስትሃም፣ የፔፕ ጋርዲዮላ ማንቸስተር ሲቲ ከዌስትሃም ጋር 12 ሰዓት ጨዋታ አለ። ቀደም ብሎ ይጫወታል። የሚካኤል አርቴታ ቡድን ይሄ ውጤት ሰምቶ ነው የሚገባው። ሲቲ ለሰዓታት ደረጃው አናት ላይ የሚቀመጥ ከሆነ ጫናው ቀላል የሚባል አይደለም። ለመጀመሪያ ጊዜ ከስንት ጨዋታ በኋላ ነው የሚካኤል አርቴታ ቡድን በደረጃው አናት ላይ ለሰዓታት ይሄ ውጤት እስከሚመዘገብ ድረስ ደረጃውን ያጣል። ጫናው ቀላል አይደለም። ሲቲ አሸንፎ የሚመጣ ከሆነ ሲቲ ነጥብ የሚጥልም ከሆነ ለአርሴናል ጫና አለው። በተቃራኒ ይሄን ጨዋታ ለማሸነፍ የሚደረገው ጥረት፣ ጥንቃቄው፣ ጌም ማኔጅመንቱ። ስለዚህ ይህን ጉዳይ አርቴታ በደንብ ተረድቶ እንግዲህ የዊኒንግ ሜንታሊቲ ጥንካሬው የዚህ ቡድን በጣም የሚደነቅ ነው። ስለዚህ በዛ ሪት መጥቶ ይህን ጨዋታ እንዴት ይወጣል የሚለውን እንግዲህ ምሽት 5 ሰዓት ላይ ምንመለከት ይሆናል። እስቲ ወደ 2 ሰዓት ተኩሉ የዕለቱ ተጠባቂ ጨዋታ ቶትናምና ሊቨርፑል ቅድመ ጨዋታ ግምገማ ከማለፋችን በፊት ውድ አድማጮች ከዚህ ፕሮግራም ቀደም ብሎ አንድ የሰራ ነው ፕሮግራም አለ በእኔ በኩል ወደ እናንተ የቀረበ የኔ ግሌ ጥናት ነው። የቪክተር ዮከሬስ ለምንድን ነው በአርሴናል ቤት ውስጥ ውጤታማ አጀማመር ያላደረገው? ለዚህ ጉዳይ ተጠያቂው በእኔ እይታ 100% ሚካኤል አርቴታ ነው የምለው። ይህን ያልኩበትን ምክንያት በራሴ እይታ በራሴ በሰበሰብኩት ዶክመንትና በስክሪናችን ላይ ልክ እንደናንተ እንደተመለከትኩት የተረዳሁትን ነገር እዛ ጋር አስፈር ያለውና ከዚህ ፕሮግራም ቀደም ብሎ ሚክስድ ዞን የሚል የእንግሊዘኛ ጽሑፍ ያለው በውጤት ጉጉት ውስጥ የተጠመደው አርቴታና መስዋዕት የሆነው ዮከሬስ የሚል በቴምብሌኑ ላይ የተጻፈ የአማርኛ ጽሑፍ አለ። ያን ፕሮግራም አድምጡ። በጣም እንወያይበት። ከ10ኛ ሳምንት ጀምሮ በእኔ ውስጥ የነበረውን ጥያቄ፣ ከ10 ሳምንት በፊት የነበሩ ታክቲኮችን፣ ከ10 ሳምንት በኋላ የነበረውን እስከ ወልቭሱ ጨዋታ ድረስ ያለውን ጨዋታዎች ተመልክቼ የሰበሰብኩትን ሀሳብ እዛ ላይ በተወሰነ መልኩ ለመግለጽ ሞክሬያለሁ። በጣም እንወያይበት ፕሮግራም ነው። እሱን እየተመለሳችሁ እያደመጣችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በሱፐር ስቲከር በሱፐር ቻት ቻናላችን እንድትደግፉ በአክብሮት እየጋበዝን ከአባ ጋር በእንዲህ መልኩ ወደ እናንተ
ኤቨርተንና አርሴናልን ቅድመ ጨዋታ ግምገማ አደረግን። ወደ ዋይት ሃርት ሌን ተጉዘን ደግሞ ቶትናም ከሊቨርፑል እንመለከታለን። ሳትርቁ ጠብቁ። ሰላም ቆዩ።